ነበረ ሶሪ ሲንግል ማም ተብዬ እንዳልጠራ ብዙ ደክም ያለው የለምለም ኃይለ ሚካኤል አሳዛኝ ፍቺ ያጃረጓል የቅርብ የምትላቸው ሰዎች የህይወት አጋሮች ይሆናሉ ምናንና የአርቲስት ለምለም ኃይለ ሚካኤል ያልተሰማ የትዳር ውስጥ ስቃይና የፍቺዋ እውነተኛ ምክንያትም በየኛ የኪነ ጥበብ ቡድን ውስጥ ሚሚ የተባለች ስታንጎራጉርና ስትተውን የምናውቃት በኋላም ላሊበላ ገዳም በላልበላህና እንዳመሌ በተሰኙ ድንቅ ስራዎቿ የምትታወቀው ተወዳጁ አርቲስት ለምለም ኃይለ ሚካኤል ሁለት ልጆቿን ያፈራችበትን ትዳር ምን አገኘባት? ከልጆቿ አባት ከአቶ ወንድማገኝ ጋር ለመለያየት ያበቃቸው ምክንያትም ታውቋል። አርቲስቷ ሲንግል ማም ተብዬ እንዳልጠራ ብዙ ደክም ያለው ብትልም በትዳር ውስጥ ግን ራሴን ማግኘት በማልፈልግበት ቦታ ላይ ያገኘሁት እስከ ማለት የደረሰ ከባድ የስነ ልቦና ስቃይና ብቸኝነት እንዴት ሊገጥማት ቻለ የሚለውን ዝርዝር ጉዳይ ያወጋናችሁ አርቲስቷ ከኤልያስ መልካ አገኘሁት የምትለውን ውዱን ምክርና ስጦታም አያይዘን እናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ሊሆነ ጭናቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ብዙዎቹ የሀገራችን አርቲስቶች ሲንግል ማም መሆናቸውን በኩራት በሚናገሩበት በዚህ ጊዜ ሲንግል ማም ላለመባል ብዙ ጥሪ ያለው የምትለው አርቲስት ለምለም ኃይለ ሚካኤል የትዳሯ ነገር የፈሩት ይደርሳል ሆኖባታል። በአዲስ አበባ ዩኒቨርሲቲ በቲያትሪካል አርት የተመረቀችው ብላም የማስተርስ ዲግሪዋን የጫነችና ለትወናና ለሙዚቃ ልዩ ፍቅር ያላት ለምለም በተለይ እንዳመሌ በተሰኘው ተወዳጅ ዜማዋ ሁሉን ችለህ እንዳመሌ የወደድከኝ የኔ አካሌ እያለች ካዜመችለት ባለቤቷ ጋር መለያየታቸው ታውቋል። ተወዳጁ አርቲስት ለምለም ኃይለ ሚካኤልና የልጆቿ አባት አቶ ወንድማገኝ ትውውቃቸው ገና ድሮ ለምለም በየኛ የራዲዮ ድራማ ዝናን ሳታገኝ በፊት ያን የጀመረ የአፍላነት የፍቅር ግንኙነት እንደነበር ይነገራል። ለምለም ከነ ራሄል ጌቱ ከነ ዘቢባ ግርማ ጋር በየኛ የኪነ ጥበብ ቡድን ውስጥ በነበራት ወንዳ ወንድ ገጸ ባህሪ ምክንያት ብዙዎች በእውነተኛ ህይወቷም ዱርዬና ወንዳ ወንድ ቀሚስ ለብሳ የማታውቅ ሴት አድርገው ከማሰባቸው የተነሳ አድናቂዎቿ ለትዳርና ለቤተሰብ ህይወት ፍላጎት እንደሌላት ያስቡ ነበር። በዚህ ምክንያት እንኳንስ የልጅ እናት ልትመስል ይቅርና ትዳር እንዳላት እንኳን ብዙዎች ያውቁም ነበር። አርቲስቷ ግን በልጅነቷ ወደ ትዳር የገባችና በየኛ ድራማ ከምናውቃት ፍጹም የራቀች ለቤቷ ሴት ለልጆቿ ደግሞ ምርጥ እናት ለባሏም ዘውድ ሆና ከ10 ዓመታት በላይ ቆይታለች። በትዳር ውስጥ እያለችም ለምለም እንደ ዝነኛ ሰው ኤዮኝዮኝ ሳትል የግል ህይወቷን ሽሽግ አድርጋ በመያዝ ትታወቃለች። ያ ሽሽግ ክትት ብሎ የኖረው የአርቲስቷ ትዳር ግን መጨረሻው ያማረ አልሆነም። ሁለት ልጆች የተገኙበትና እስከ እርጅና አብሮ ለመዝለቅ ቃል የተገባለት ትዳር ድንገት ለአርቲስቷ የጭንቅ ቦታና የማትፈልገው መንገድ ላይ እንዳለች እንድታስብ አደረጋትም። ለምለም ስለ ግል ህይወቷ መረጃ ማጋራት የማትወድ ብትሆንም ትዳሯ እንዲጸናና ሲንግል ማም ተብላ እንዳትጠራ ብዙ ጥረት ስታደርግ እንደነበር ገልጻለች። ይሁን እንጂ የጥበብ ስራዋ ከበርካታ ወንዶች ጋር የሚያገናኛት በመሆኑ ባለቤቷ ሙያዋን እንድታቆም በመፈለጉ የተፈጠረ አለመግባባት ለፍቺው ዋነኛ ምክንያት እንደሆነና ይህ በሙያዋና በትዳር መካከል የተፈጠረው ምርጫ ለምለምን ላለፉት 10 ዓመታት የገነባቸውን ስኬታማ የኪነ ጥበብ ጉዞ አሳልፋ ላለመስጠት በመወሰኗ ለፍቺ መንስኤ እንደሆነ ተነግሯል። የሴት አርቲስቶች ባሎች ሚስቶቻቸውን የራሳቸው አድርገው ለማቆየት በማሰብና ለትዳራቸው ሰላም ሲባል ስራቸውን እንዲያቆሙ መጠየቃቸው አዲስ ነገር አይደለም። አዲሱ ነገር ሴት አርቲስቶች ለባላቸው ትዕዛዝ የሚሰጡት ምላሽ አለያም ውሳኔ ነው። ለምሳሌ የተወዳጇ ተዋናይት ቃል ኪዳን ጥበብ ወላጅ እናት እንደ ለምለም ሁሉ በወጣትነቷ ጎበዝ ድምፃዊት ነበረች። ነገር ግን በወጣትነቷ ብዙ መስራት ስትችል ባለቤቷ ይሄን ሙዚቃ የሚባል ነገር አቁሚ ሲላት ትዳሯን አስበለጠች። የባሏን ትዕዛዝ አከበረችና የምትወደውን ሙዚቃን ለዘመናት እርግፍ አድርጋ ተወችው። ዘመናት ከተቆጠሩ በኋላ ልጆቿ አድገው የልጅ ልጅ ካየች በኋላ ግን ያ የሙዚቃ ፍቅር አገረሸም። ባሆኑ ያ ሙዚቃን አቁሚ ያላት ባለቤቷን በህይወት አለመኖሩን ተከትሎ አርቲስት ዝናሽ ውቤ ከ1 ዓመት በፊት ልትናፍቀኝ ነው፣ ከ4 ዓመት በፊት ቃል አጣው፣ ከ5 ዓመት በፊት ደግሞ ማንን ነው የተሰኙ ተወዳጅ ሙዚቃዎቿን ለአድማጭ ማድረስ ችላ ነበር። ወጣቷን አርቲስት ለምለምንም የገጠማት ይሁ ነው። ለምለም ስትናገር ራሴን ማግኘት በማልፈልግበት ቦታ ላይ ያገኘሁት በማለት ገልጻ ማንነቷን እስከ ማጣት የደረሰችበት ከባድ የውስጥ ትግል እንደገጠማትና በዚህም በከፍተኛ ብስጭትና ቁጭት ኑሮዋን ትገፋ እንደነበርና በወቅቱ የእንቅልፍ ማጣትና የብቸኝነት ስሜት ክፉኛ ይፈታተናት እንደነበር ገልጻም በመጨረሻም ያ የጭንቀት መንገድ የትም እንደማያደርሳት በመረዳት ለውጥ ለማድረግ መወሰኗን ተናግራ ነበር። ይሄ ሁሉ ችግር የገጠማት ከወሊድ በኋላ በመሆኑ ከነበረችበት ሀዘን መውጣት እንደማትችል እስኪሰማት እንደኖረች ተናግራለች።
ለምለም ከ7 ዓመታት በፊት የመጀመሪያ ልጇን በወለደችበት ወቅት በገጠማት ግራ መጋባትና የውስጥ ጭንቀት የተነሳ ሙዚቃዋን ለመስራት ብላም መፍትሄ ፍለጋ ወደ ስመጥሩ ሙዚቀኛ ኤልያስ መልካ ዘንድ ማምራቷን ገልጻ ኤልያስ ከልጅነት እስከ እውቀት ያለውን የህይወት ተሞክሮ መንፈሳዊና ስነ ልቦናዊ እውነታዎችን እያዋዛ እንደነገራትና ይህም የእሷን ከባድ ሸክም እንዲቀልላትና ብቻዋን እንዳልሆነች እንድትረዳ እንዳደረጋትም ተናግራለች። ለምለም ኃይለ ሚካኤል በትዳር ውስጥ የነበራትን ፈታኝ ጊዜ በግልጽ ብታጋራም ለልጆቹ አባት ለአቶ ወንድማገኝ አድማሱ ያላትን አክብሮት ግን አልሸሸገችም። በሰጠችው ቃለ መጠይቅ የአናና የማያ አባት የሆነው ወንድማገኝ ልጆቹ ወጥተው የመዝናናት እድል እንዳይጎልባቸው ጊዜ ሰጥቶ እንደሚያጫውታቸውና ለደስታቸውም ትልቅ አስተዋጽኦ እያደረገ መሆኑን በመጥቀስ በይፋ መስግነው ነበር። ሁለቱም የተለያየ ህይወት ውስጥ ቢገኙም ልጆቻቸውን ግን ተጋግዘው እያሳደጉ ነው። እንግዲህ ለምለም ኃይለ ሚካኤል በኪነ ጥበብ ባለሙያዎችና በአድናቂዎቿ ዘንድ ከታዋቂ ሰዎች መካከል እጅግ አስተዋይ ተብላም ትጠቀሳለች። በተለያዩ ጊዜያት በምትሰጣቸው ቃለ መጠይቆች የምታሳየው የመረጋጋት ስሜት፣ የቃላት አጠቃቀሟና ጥልቅ የሆነ ህይወት እይታዋ በሳልና ንግግር አዋቂ የሚል ስያሜን አሰጥቷታል። ይህ የማስተዋል ብቃቷ በትዳር ውስጥ የገጠማትን ፈተና በዝምታና በጽናት እንድትወጣ ከመርዳቱም በላይ ዛሬ ላይ የደረሰችበትን የፍቺ ውሳኔ እንኳን በሰለጠነና በሰላማዊ መንገድ እንድታከናውን አስችሏታል። ለምለም ኃይለ ሚካኤል ከብዙ የአሁን ዘመን አርቲስቶች በተለየ መልኩ በማህበራዊ ሚዲያ ላይ ያላት ተሳትፎ እጅግ ዝቅተኛ ነው። በማህበራዊ ሚዲያ ላይ አክቲቭ መሆን እንደሚከብዳት በግልጽ የምትናገረው ለምለም የግል ህይወቷን ለህዝብ ማጋራት ፈጽሞ እንደማትፈልግና በሚስጥር መያዝን እንደምትመርጥ ትናገራለች። ለሷ እንደ ማንኛውም ሰው ቀለል ብሎ መኖር ዋነኛ ምርጫዋ ነው። ይህም በማህበራዊ ሚዲያ ከሚፈጠረው አላስፈላጊ ውጥረት ራሷን እንድትጠብቅ ረድቷታል። ይህ ዝምታዋና ከማህበራዊ ሚዲያ መራቋ በትዳሯ ውስጥ የነበረውን ከባድ ፈተና ለዓመታት ለብቻዋ እንድትወጣውና የራሷን ሰላም እንድትፈልግ እድል የሰጣት ይመስላል። ብዙዎችም ስለሱ የግል ህይወት የሚያውቁት በጣም ጥቂቱን ብቻ የመሆኑ ሚስጥር ነው። በመጨረሻም የተወዳጁ አርቲስት ለምለም ኃይለ ሚካኤል የትዳር ጉዞ በፍቺ ቢጠናቀቅም እሷ ግን ለራሷ ሰላምና ለልጆቿ ደስታ ስትል አዲስ የጥንካሬ ምዕራፍ ከፍታለች። ብቻሽን አይደለሽም የሚለው የኤልያስ መልካ የቆየ ምክር የሰጣት ብርታት ዛሬም በፈተና ውስጥ ያሉ ሌሎች እናቶች ሲሰሙት ጥንካሬ የሚሆናቸው ምክር እንደሆነም ትናገራለች። ለምለም ለልጆቿ አባት የሰጠችው ይፋዊ ምስጋናና በሰለጠነ መንገድ ለልጆቻቸው ደስታ በጋራ ለመስራት መወሰናቸው በትዳር መፍረስ ውስጥም ቢሆን መልካምነትን ማስቀደም እንደሚቻል ያሳዩበት ነው። የምንወዳችሁ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትሉ ይሆን? አንድ አርቲስት ትዳሩን ለማዳን ሲል የለፋበትንና ማንነቱን የገነባበትን ሙያ መተው አለበት ወይስ ደግሞ የጥበብ ሙያውን የመጠበቅ እርምጃ ትክክለኛ ነው ትላላችሁ? እንደተለመደው ሀሳብና አስተያየታችሁን በሀሳብ መስጫው ላይ ብትጽፉልን ይደርሰናል። የምንወዳችሁ ጥንቅራችንን እስከ ማብቂያው ስታደምጡ ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለአብሮነታችሁ ላቅ ያለ ልባዊ ምስጋና ጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።